አንድም ቀን ክፉ ቃል ከአፏ የማይወጣ ቅሬታን የማታውቅ ከአንደበቷ ቁጣ ግድ ነው ግድ ይላል እኔ እሷን ብወዴ ለፍቅር ጠለቅ ያለ አመለካከት አለ። በአፍ እንደምታወሪው አይደለም፣ ማውራት ብቻ አይደለም። እኔ እወድሻለሁ። አንቺ በጭንቅ ፈተንኩሽ፣ አንቺ ክፉ ቀን መወጫ። ያው እኔ አንቺ ላይ ያው እምነት አይኖረኝም፣ ግን ያው ከኔ ምንም አይቀር በሚለው ነው እንጂ ከኔ ምንም ነገር እንዲቀር ስለማልፈልግ ነው እንጂ እምነት የለኝም። አይ ጓደኛ ቀንሺ፣ ጓደኛ ቀንሺ። ከኔ ውጪ ሌላ ጓደኛ አታብዢ። እጅሽን አምጪ። አያኛው የኔ እናት፣ አያኛው የኔ እናት፣ ወድሻለሁ። አመሰግናለሁ በጣም እኔም እወዳለሁ። ወግቼ ከመናግረሽ አንቺ እነዛ ነገሮች ታውቂያቸዋለሽ ብዬ አስባለሁ። እነዛ ነገሮች ላይ ጥንቃቄ ማድረግ ነው። እምነት ላሳጣውክ አንቺ የህመሜ ሐኪም ግን ሌላ ጊዜ እንደዚህ አናደርግም። አሁን አንቺ እንደያዝሽኝ እንደዚህ ዘሽኝ እስቲ አንዴ ታጋጭ እንደዚህ አድርገና አንተ ደስ ካለ ሁሌም እናደርጋለን። አረ እናደርጋለን፣ ከዚህ በኋላ እናደርጋለን። እና ልንገርሽ አሁን የመጣሁበት ዋናው የተገናኘንበት ቁም ነገር ትናንት ወድሃለሁ ብለሽ ነበረ። አዎ አይደል? ያንን እኔ ሳስብበት ቆይቼ ነበርና እሺ በደንብ አውርቼ አስቤበታለሁ። እሺ መውደድ ክፋት የለውም። እሺ መውደድ ክፋት እሺ ምንድነው? እሺ ያው አንቺም እኮ ታውቂዋለሽ እኔም እንደምወድሽ አይደል? አውቃለሁ እኮ እኔም እወድሻለሁ። እና ምንድነው መሰለሽ ግን ነገሮች በስሜት በችኮላ መሆን የለብንም ብዬ ስለማስብ ነው እንጂ እኮ እኔም እወድሻለሁ። የእውነት ማለት እስቲ በደንብ ንገረኝ። እንዴት ነው አሁን ከነገርኩሽ ቃል ውጭ የሚነገርበት አለ? እኮ እኔ ትላንት እኔ በተረዳሁበት አንክል ነው ማለት እኔ አሁን እኔ ለፍቅር ብዙ ጊዜ እናገራለሁኝ እና ለፍቅር ጠለቅ ያለ አመለካከት አለኝ። በአፍ እንደምታወሪው አይደለም፣ ማውራት ብቻ ደግሞ ውጤት አላቸው። ገባሽ አይደል? በአፍ ቀላል፣ ተግባር ደግሞ ይከብዳል። ተግባር ላይ ደግሞ ስትሞክሪ ልፋት አለው፣ ቻሌንጅ አለው፣ መጨረሻው ደግሞ ይጣፍጣል። እና ያው ሁሉም ነገር ተግባር ላይ እናውለው እኮ ባለስቲ እኮ በለኛ ማለት ቅድም ነበር ያልከኝ። እኔ እወድሻለሁ እኮ ነው ሳልማት ኖሬ ሳስብ ስለሷ በነገር ጣላት ከለቀሚሷ ልክ እንደሳልኩት አካላት ነፍሷን አየየየየየየ ቁርጥ ራሷን ግን እኮ ብዙ ጓደኞች አሉኝ። አንቺ እኮ እሱን እኮ ነው የምለው። አሁን እነሱ ደስ ይላቸዋል ዛሬ እንደዛ ስንባባል ምናምን አይደብራቸውም? አይ እነሱ ልቀንሳቸዋ። እንዴት ነው የቻቱስ የቴክስቱ ነገር አቆምሽ ወይስ እንደቀጠለ? አንቺም ንግስቴ ነሽ እኔም ንጉስሽ ነኝ፣ ፍቅራችን አድሰን ታሪክ እንሰራለን እያለ መጥቷል። እንዳልክ እንግዲህ ማለት ነው በጣም ከሚገባው በላይ ነው ያገረሸበት። በነገራችን ላይ እንዳልክ ፍቅሩ ማለት ነው እንደነገርኳችሁ በፊትም ያው ከራሴ ጋር ብሬ ያልነበርኩም እያለ ነው። ትናንትና እንግዲህ ያብ ከእናቱን አሸማግሎኝ እያለ ሲል መስሎሽ ነው እንጂ አንቺ የኔ ብቻ ነሽ ከኔ ውጪ ወደ ውጪ እያለ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን
እንግዲህ እንዳልኳችሁ ማለት በፊትም ያኔ ትሬት ያደርጋት ነበር። ደስ የሚል ጊዜ የሚያምር ጊዜ ነው ያሳለፉት። የባለፈው ነው ያሳለፉትን ጊዜ ምን እንደሚባባሉ የሰራሁላችሁ ማለት ነው። ንግስቷ 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 እያለ ነው እንዳልክ እንዴ! ኧረ ተው ተው እንጂ። በነገራችን ላይ በዚህ አጋጣሚ ከሁሉም ጋር ጥሩ ጊዜ ያላት ሄሉ ማለት ነው። ጊዜዋ በጣም ደስ የሚል ነው። በተለይ ናቲ ጋም ጥሩ ጊዜ ነበራት። ናቲ ጋር በጣም ብዙ አመት ሆኗቸዋል። 4 አመት ወር 3 አመት አይዶን ነው ግን ሲጀመር ጀምሮ እኔ እከታተላቸው ነበርና ጥሩ ፍቅር ጥሩ ጊዜ ነበራቸው። ያው እግዚአብሔር አልፈቀደም። በነገራችን ላይ ሁሉም ነገር እግዚአብሔር እንደፈቀደ ነው። እንግዲህ ሄሉሻ የእንዳልክም ልትሆን ትችላለች። ፈጣሪ የጻፈላትን ነው። ከጻፈለት ማንም ቢል ማንም ቢመጣ ማንም አይወስድበትም። ያም ጋም ነገሮቹ ተፈተው ታርቃ እሱ ጋም ልትቀጥል ትችላለች። ያ የእግዚአብሔር የጻፈላት ህልዋ ነው። ማንም ጋር ይሆን እናቴም ጋር ልትመለስ ትችላለች። እግዚአብሔር ምንም ነገር የሚሳነው ነገር የለም። ምንም ነገር ሆነ ምንም ይምጣ፣ ያም ሄድ ያም ይምጣ፣ ሄሉ የሚመቻት ሄሉ ተደስታ የምትኖርበት በቃ ደስ የሚል ህይወት ደስ የሚል ፍቅር ጊዜ ኖሯት ደስ የሚል ትዳር እንዲኖራት ነው እኔ ምኞቴ ማለት ነው። ማንም ጋር ትሆን ማንም ጋር ብቻ ለእሷ ይመቻት፣ የሚመቻት በቃ ደስተኛ ሆና ግብታ ወልዳ የምትኖርበት በቃ በፍቅር የምትኖርበትን ነው የምመኝላት። እና አንዳንዴ ግን እኮ ማለት በነገራችን ላይ አንዳንድ ሰዎች የጣሉትን ሲያነሱባቸው አይወዱም ምናምን ይባላል። ግን አይዶን ነው ጸበል ነኝ ብሎ ነበረ እንትና እንዳልክ ማለት ነው። አሁን የድሮ እንዳልክ አይደለሁም ሌላ አዲስ የተፈጠርኩኝ ነው ይብሏል። እንግዲህ ሄሉሻ እንግዲህ አመዛዝነሽ አንቺ የራስሽን ህይወት ራስሽ ስለሆነ የምትመሪው አይደለም ሌላ ሰው ባለው ማዘርሽ ራሱ እኔ በእናንተ በእሷ ህይወት መግባት አልችልም፣ የምትታረቁ ከሆነ እሞክራለሁ እሺ የምትል ከሆነ ነው ያሉት ማዘሯ ማለት ነው። እና መውድ ቤተሰቦቼ ማለት ነው እንዳልክ ያው ፍቅሩ አገር ሽቶበታል። ከማምጋቱን ከማምጋ የሄሉን ምቾትና የሄሉን ደስታ ነው ማየት የምትፈልጉ ላይክ ሰብስክራይብ የምታደርጉ ይተካርክ ያመሰግናለሁ። ለማንኛውም እንግዲህ እንዳልክ የኔ እያለ ፖስት እያደረገ ነው እንትን ላይ ታይታላችሁ። እና እንግዲህ ፈጣሪ እንዲያርጋችሁ ከሆነ ማለት እኔ ማለት ብዙ ጊዜ ስለምታለቅስ የእሷ ጉዳትና የእሷን እንትን ማየት እኔ ደስ አያስደስተኝም። እና የማንም ሰው እንኳን ዝም ብሎ እንትን የምትሉትን የማንም ሰው የማትወዱት የጠላታችሁ ራሱ ቢሆን የእሱን መጥፎነት አትመኙ። እኔ አልመኝም በነገራችን ላይ ማለት ነው። እና ለማንኛውም ሄልዩ መልካም ጊዜ ይሆንልሽ። ግን ጎበዝ ናት ማርያም፣ እኔ በጣም ነው ያገኘት። ምክንያቱም አሁን ቶሎ ነው የጠነከረች ማለት እንደዛ እንደንትና ናሂጋ እንትን እንዳሉት አልሆነችም። እና እኔ በጣም ነው ደስ ማለት መጀመሪያ ላይ ሄደ ምናምን ስትል የሆነ ትጎዳለች ምናምን ብዬ ነበር፣ ግን ምንም ማለት አይደለም። እና በጣም ነው ደስ ያለኝ እንደዚህ ሆና በማየት እኔ ማርያም ነው የምላቸው። እና ሄልሿዬ እግዚአብሔር ከአንቺ ጋር ይሁን የኔ ውድ ቤተሰቦች። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል እያልኩኝ በዚሁ ሰናበታችኋለሁ የኔ ውድ ቤተሰቦች።